ተማሪዎች ወደ ትምህርት ቤት ሲገቡ ስልክ ይዘው እንዳይመጡ ለማድረግ እየተሰራ መሆኑን የትምህርት ሚኒስቴር አስታውቋል። የትምህርት ሚኒስቴር እንዳስታወቀው ከሆነ ማንኛውም ተማሪ ትምህርት ቤት ሲገባ ስልክ ይዞ እንዳይገባ የሚለውን ሕግ ጨለማን ተገን ተደርጎ ፈርሶ በነበረው የመስጊዱ አጥር ዙሪያ እንግዲህ የቂርቆስ ክፍለ ከተማ መግለጫ ሰጥቷል። እንግዲህ በመግለጫውም በርካታ ጉዳዮችን አንስቷል። ስለ አጥሩ አንዳንድ ነገር ልበላችሁ። በጠቅላይ ምክር ቤቱ እንግዲህ በ1967 ጀምሮ ለ50 ዓመታት በመንፈሳዊ አገልግሎት እየሰጠ እንደነበረ ነው እንግዲህ የአዲስ አበባ የእስልምና ጉዳዮች የጠቀሰው እና ይህ አጥር የቆየ ነው እንግዲህ ብዙ ዓመታትን ለ50 ዓመታትን አሳልፈዋል ሲል ነበር ቅሬታ ሲያቀርብ የነበረው። በጨለማ መፍረስ አልነበረበትም በማለትም ተቃውሞ ሲያቀርብ ነበር። በርካታ ሚዲያዎችም ዘግበውታል። ነገር ግን የቂርቆስ ክፍለ ከተማ ምላሽ ሰጥቷል። ለሀገራዊ ፕሮጀክት ሲባል በቦታው የነበሩ ነዋሪዎችን የፌዴራል ፖሊስ ካምፕ ወደ ሌላ ቦታ በማዛወር የጸዳ ቦታ የመስጂዱ እንደነበረ አስመስሎ ማቅረብ የተሳሳተ መረጃ ነው ብሎ ክፍለ ከተማው እንግዲህ ቅሬታውን አቅርቧል። ክፍለ ከተማውም በዚህ መግለጫው ሰፋ ያለ ነጥቦችን አንሷል። የቂርቆስ ክፍለ ከተማ አስተዳደር በቅዳሜ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ኃላፊ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨለማን ተገን በማድረግ ፈርሷል ስላሉት የተባረክ መስጂድ አጥር ጉዳይ አሁን ለሊት መግለጫ እንግዲህ እንዳወጣ ነው የነገረው። ክፍለ ከተማው በዛሬው ዕለትም እሑድ በቂርቆስ ክፍለ ከተማ ወረዳ 10 ሜክሲኮ አካባቢ የመንግስት አካላት የመስጂዱን አጥር አፈረሱ የሚል ወንጀል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጨምሮ የተለያዩ ሚዲያዎችም ዘግበዋል ሲል ነው የገለጸው። ማንኛውም የመንግስትና የህዝብ ጥቅም የሚጎዳ ህገወጥ ድርጊቶች ሲፈጸሙ በህግ አግባብና ህጋዊ ውሳኔ መነሻ በማድረግ ሲከላከል መቆየቱን ወደፊትም የሚተገበረው ትልቁ ኃላፊነት መሆኑን አንስቷል። በዛሬው ዕለት በተለያዩ ሚዲያዎች ሲዘዋወር የዋለው መረጃ ቤተ እምነት ሽፋን በማድረግ መንግስት ውሳኔ ያልሰጠበት መሬትን ያለአግባብ ከህግ ውጭ ለመያዝ የተደረገ ተግባራዊ እንቅስቃሴ ለመከላከልና ህግ የበላይነት ለማረጋገጥ የተወሰደ እርምጃ ነው ብሎታል። እንግዲህ ይሄ ትክክለኛ እርምጃ ነው ሲል ነው እንግዲህ መንግስት የክፍለ ከተማው መግለጫውን ያወጣው ማለት ነው። እንግዲህ በቦታው ከዚህ በፊትም የፌዴራል ፖሊስ ካምፕ እና የነዋሪዎች የነበሩት ሲሆን ቦታውን ማጽዳት ሀገራዊ ፋይዳ ላለው ፕሮጀክት በሀገራዊ ፕሮጀክት ኮንትራክተሩ አማካኝነት ሙሉ ባዶ ቦታው በኤጋ ቆርቆሮ እንዲታጠር ተደርጎ ቆይቶ ነበር ነው ያለው። ስለዚህ ቦታው ምርመራ የተካሄደ ሲሆን ትራምፕ በመጪው ቅዳሜ ደግሞ እጅግ ከባድ የተባለ ሀገር አቀፍ የተቃውሞ ሰልፍ የሚጠብቃቸው መሆኑንም ዘገባዎች እያመለከቱ ነው። ምድር አንቀጥቅጥ ነው የተባለው የተቃውሞ ሰልፍ የተጠራው በመጪው ቅዳሜ ኤፕሪል 19 2025 ነው። እንደ ኒውስዊክ ዘገባ ከሆነ ልክ እንደባለፈው ሳምንት እሁድ ሁሉ የፕሬዝዳንት ትራምፕ ተቃዋሚዎች ሀገር አቀፍ የተቃውሞ ሰልፍን ለማካሄድ እየተዘጋጁና ቅስቀሳዎችን እያካሄዱ ነው። ዘገባው እነዚህን ሰልፍ የጠሩትን አካላት ይህንኑ ጸረ ትራምፕ የሆነውን ሰልፍ በ50 ስቴቶች ለማካሄድ ዝግጅቶችን እያደረጉ መሆኑንም አክሎ አመልክቷል። ባለፈው ሳምንት ኤፕሪል 5 ቀን 2025 ሃንድስ ኦፍ በሚል መሪ ቃል ዋሽንግተንን ጨምሮ በበርካታ የአሜሪካ ከተሞች ፕሬዝዳንት ትራምፕን በመቃወም ሰልፎች ተካሂደዋል። የኤፕሪል 5ቱን የተቃውሞ ሰልፍ የጠሩትና ያደራጁት የዴሞክራት ፓርቲ አመራሮች ናቸው። እንደ ኒውስዊክ ዘገባ ከሆነ በዚሁ የኤፕሪል 19 ቀን በሚካሄደው ሀገር አቀፍ የተቃውሞ ሰልፍ ለማንቀሳቀስ የታሰበው 11 ሚሊዮን የሚሆነውን የአሜሪካ ህዝብ ነው። ይህም ከጠቅላላ የአሜሪካ ህዝብ ውስጥ 3.5% የሚሆነውን የሚይዝም ነው ተብሏል። ይህ ከሆነ መሪም በመቃወም በዚህ ደረጃ ህዝብ ሲወጣ በትራምፕ ላይ የተነሳው ተቃውሞ የመጀመሪያው ይሆናል ማለት ነው። ትራምፕ የጀመሩት ዓለም አቀፍ የንግድ ጦርነት በአገር ውስጥም ሆነ በውጭ ከባድ ተቃውሞን እያስከተለባቸው በመሆኑ ከቻይና በስተቀር በሌሎች ሀገራት ላይ ጣሏቸውን ታሪፎች ቀሪ እያደረጉ መሆኑ አይዘነጋም።